ስሜ ቃል ኪዳን ግርማ ይባላል። ወንድም ያለ አሸናፊ ግርማ ይባላል። ያው ተደራጅተን ነው እየሰራን ያለ ነው። የድርጅታችን ስም ሻምፒዮን ህትመትና ማስታወቂያ ይባላል። ያው በማስታወቂያ ዘርፍ ነው እየሰራን ያለ ነው። ስራዎቻችን ዘርፈ ብዙ ናቸው። የውጭ ማስታወቂያ ላይ የውስጥ ማስታወቂያዎችን ነው የምንሰራው። የተለያዩ የህንጻ ስያሜዎችን፣ ቢልቦርዶችን፣ ካር ብራንዲንጎችን፣ የተለያዩ የድርጅት ማስታወቂያዎችን፣ የሱቆችን፣ የትናንሽ ሱቆችን እንዲሁም ትላልቅ ሱቆችን ማስታወቂያ ስራ ነው የምንሰራው። የውጭ ማስታወቂያ ማለት ነው። አሁን 2ኛ አመታችንን ይዘናል። የ11 አመት የስራ ልምድ አለን። ተቀጥረን ነበር የምንሰራው በወቅቱ። ያው ከዛን ደግሞ ለረጅም ጊዜያት ስራ አተን ነበረ ቁጭ ብለን የነበረው። ከዛ ያው ከወንድሜ ጋር ተደራጅተን ይህንን እድል አግኝተን እየሰራን ያለ ነው። አሁን ያው የተደረገልን ድጋፍ በመጀመሪያ ያው የምታዩትን ቢሮ ተሰጥቶናል። ቢያንስ ያው ከቢሮ ኪራይ ነጻ ሆነናል። ግን ደግሞ እንዳልኩሽ ስራው ዘርፈ ብዙ እንደመሆኑ ሰፊ ቦታ የመስሪያ ቦታ ይፈልጋል። አሁን ውስን ሰውና ይዘን ነው እየሰራን ያለ ነው። ግን በጣም ሰፊ እንደመሆኑ መጠን የተሻለ የሰው ኃይል ይዘን የስራ እድል ፈጥረን መስራት የምንችልበት ሁኔታን ቢመቻች ጥሩ ነው ብዬ አስባለሁ። የተሻለ ነው። ያው በመንግስት ተመዝግበን ነው 15% ተመዝጋቢ ነን። ያው ፋይናንሻል ሪፖርቱን በሚታይበት ጊዜ ከፍተኛ ሽያጭ ነው የሚያሳየው። ምክንያቱም በሚፈጠሩት የስራ እድሎች እንዳልኩሽ ቀደም እንዳያችሁት የምክር ቤትንም ስራዎች መጀመሪያ እድል ያገኘ ነው እሱን በመስራት ነው። የተለያዩ ተቋማቶችን ስራዎችን እንሰራለን እና እንደዚህ በውል ፋይናንሱን ሪፖርቱን እንትን ባለውም የተሻለ ነው። የገበያ ትስስሩ ጅማሬ አሁን ላይ ጥሩ ነው። አሁን ያው ከወረዳው ጋር በተለይ ስራ እድል እየፈጠረልን ያለው አሁን ላይ ነው እና ከዚህም የበለጠ ደግሞ እንግዲህ ባለን ጊዜ ውስጥ የተሻለ ነገር ቢገጥመን የተሻለ ነው ብዬ አስባለሁ። ያው ለምታደርጉልን ድጋፍና ትብብር እንዲሁም ቅድሚያ ለምትሰጡን ነገር የገበያ ትስስሩን እሱን በተመለከተ እናመሰግናለን። ምክንያቱም ቀላል የስራ ልምድም አይደለም ያለን፣ ዘርፉም ደግሞ በጣም የሚያሰራ ነው። የኔ ስም መቅደስ ገብረተንሳይ ይባላለሁኝ። ማህበሩ መቅደስ ፍሬውትና ጓደኞቻቸው የንማነብ ህብረት ሽርክና ማህበር ይባላል። የማህበሩ አባላት በቁጥር 8 ነን። አሁን በተለያየ ምክንያት አባላት የለቀቁ ስላሉ በቁጥር 7 የሆኑን ሰዎች እያንቀሳቀስ ነው እንገኛለን። እኔ የማህበሩ ምክትል ስራ አስኪያጅ ነኝ። ያው ግን አጠቃልዬ ለዋና ስራ አስኪያጅ እየሰራው ነው ያለሁት። ሆኖም ግን 30 ቀፎ አዘጋጅተን በ30 ቀፎ ንቦችን ይዘን ለመስራት ነበረ እቅዳችን። የመጀመሪያ 20 ቀፎች ናቸው በንብ የሞላ ናቸው። ንብ የምናመጣው ከመናገሻ አካባቢ ከገበሬ ማህበር ነው። በባህላዊ ቀፎ እናመጣለን። ያንን የባህላዊ ቀፎ ደግሞ መልሰን ወደ ዘመናዊ ቀፎ እንገለብጣለን። እኛ ስልጠና ወስደናል። ስንጀምርም ንቦችን እንዳይመቻቸው የሚያረጋቸው ነገር ምንድነው የሚለውን ብዙ ነገር አውቀናል። በአሁኑ ሰዓት 6 ቀፎች በንቦች የተሞሉ ናቸው። ምናልባት የምንጠብቀው ጥቅምት ላይ የበለጠ ይራባሉ ብለን እናስባለን። እንግዲህ የንብ እርባታን ለመስራት ቦታ ይፈልጋል። ከቦታ ጋር ደግሞ ንቦችን ማወቅና እነሱን መንከባከብ እንዴት እንደሚቻል ማወቅ ያስፈልጋል እና ተጓዳኝ ስራዎችን መሰራት አለባቸው። ንብ ብዙ ጊዜ ቦታውን መልመድ አለባቸው። ሌላ ንግስት መወለድ አለባት፣ መባዛት አለባቸው። ከዛ ጊዜ በኋላ ነው እየበዙ ከሄዱ በኋላ ጥሩ ማር ይሰጣሉ። ስለዚህ ተጓዳኝ ስራ ያልኩበት ምክንያት ንብ ማርባት ጥሩ ነው። ንጹህ ማር ማግኘትም በጣም የሚደገፍ ነገር ነው። ሆኖም ግን ንጹህ ማሩን እያገኘን አላማችን ያ እስከሆነ ድረስ እየሰራን እያለን ተጓዳኝ የሆኑ የአትክልት ለንቦችም የሚመቹ አበባ ሊሰጡ የሚችሉ ነገሮች የጓሮ አትክልቶችን በተጓዳኝ ቢሰሩ ለቤት ለሚውሉን እህቶቻችን፣ እናቶቻችን፣ ልጆቻችን ጠቃሚ የሆነ ስራ ነው። ግብርና ነው፣ የከተማ ግብርና ማለት ነው።
ለምሳሌ እንደ ሜልን አይነት ጥሩ ዋጋ የሚያወጡ ማለት ቆስጣና ጎመን ያወጣል፣ ግን ከዛም በላይ የሆኑ የተሻሉ አትክልቶችን ቢሰሩ። በአሁኑ ሰዓት ደግሞ መሬት ላይ ብቻ አይደለም የሚሰራው፣ ወደ ላይም ይሰራል። ወደ ላይ በመቀጣጠል ላስቲኮችን፣ የለስላሳ ላስቲኮችን፣ የውሃ ላስቲኮችን በመጠቀም ብዙ ይሰራል። ዩቲዩቦችን ቢከፍቱ ብዙ የገቢ ምንጭ ሊያስገኙ የሚችሉ ከንብ ጭምር ከማር ጭምር ማለት ነው። የንብ ስራ ያው ትዕግስትን ይፈልጋል። ከትዕግስት ጋራ ገቢ የሚያገኝበትንም የጎን ስራ እየሰራ ቢሰሩ ጥሩ ነው ብዬ ለወጣቶች እመክራለሁ። እኛ ለመጀመሪያ ጊዜ 20 የንብ መንጋ ነበር ያስገባ ነው። ጥሩ ውጤት አግኝተን ነበር እና በዚህም እኛ የደረብነው አንድ ድራቢ ነው ከላይ። ምክንያቱም ንግስትና አብሯት እንቁላል የምትጥልበት ያለበት አብሯት የሚሰሩ ሰራተኛ ንቦች እታችኛው ነው የሚሆኑት። ከዛ ውስጥ ማር አናወጣም። ያ ማር የሚዘጋጀው ለራሳቸው ነው። ለኛ የሚዘጋጀው ተደራቢው ላይ ነው እና በጥሩ ሁኔታ ከ4 ቀፎ ላይ በተደራቢው ላይ ሰርተው ነበረ እና ከአንዱ 15 ከአንዱም 20 ያገኘንበት ጊዜ አለ። አዎ ይሄም እንግዲህ በሁለት ጊዜ ማለት ነው። አሁን የምንፈልገው ይሄ ዙሪያውን በጥሩ ሽታ የማያስተላልፉ እጽዋቶች ለመትከል እንፈልጋለን። የንቦቹን እንቅስቃሴ ለመጠበቅ በአሁኑ ጊዜ በዓለም ላይ መረጃዎች በጣም ይተላለፋሉ። መረጃ በጥሩ ሁኔታ ይተላለፋል። ወጣቶች ዩቲዩቦችን ለምሳሌ ለመልካሙ ጎኑ ከፍተው ቢያዩ ዩቲዩብ በብዙ በመጥፎ ጎኑም የሚያቀርበው ነገር አለ። ግን መልካም ጎኖችን ቢያዩቸው እንዴት በቀላሉ ተፈላጊ የሆኑ የከተማ ግብርና አይነቶችን ሊሰራ እንደሚቻል የሚያስተምሩ አሉ። ወጣቶች እነዚህም ቢከፍቱ ይነቃቃሉ ብዬ አስባለሁ። ለምሳሌ እኔ አሁን ከንቦች ጎን ምን ሊሰራ ይችላል ብዬ ሳይ እንጉዳይ ሊሰራ እንደሚችል አውቃለሁ። ከሱስ ሌላ ምናልባት ቦታው ከተመቻቸልኝ ደግሞ እንደዚሁ እንጆሪ፣ ስትሮበሪ የሚባለው በጣም ተፈላጊ የሆኑ ደግሞ የአትክልት አይነቶች አሉ። በወረዳ በኩል በጣም ጥሩ ድጋፍ ነው የተደረገልን። ወይዘሮ መቤት እባላለሁ። 10 ሆነን ነው የተደራጀ ነው እና ቦታም የሰጠው ወረዳው ነው። እዚህ ጋር ያሉ ጫጩቶች ናቸው 50 ጫጩቶች፣ ላይ ደግሞ 60 ሰጥቶናል። ቦታውንም የሰጠን ሼዱንም ሁሉን ነገር ማቴሪያሉን ያቀርብልን እሱ ነው። እንቁላል ጣይ ናቸው። ወረዳውን የደገፈን ለሴቶች ብሎ የሰጠን ዶሮቹን እየሸጠን እየበረታን ነው እና የስራ እድሉን የሰጠን ወረዳው ነው። የበለጠ ደግሞ አስፋፍተን እንድንሰራ ከጎናችን እያበረታታን ነው። ማቴሪያሉንም ቦታውንም ብድርም ለሴቶችና ህጻናት ሰጥቶናል። ከወለድ ነጻና እያበረታታን ነው። ወረዳው ክብረት ይስጥልን። ከስራ አስኪያጁ እስከታች ላሉት እዚህ ስራ ውስጥ እንድንገባ ላበረታቱን ለወረዳ ሰራተኞች ሁሉ ክብረት ይገባቸዋል። ወደፊት ደግሞ ወጣቱ ከኛ ተረክቦ አስፋፍቶ እንዲሰራ እኛም አሁን ተስፈኛ ነን። አገር ለማስጠራት የእናት ጀግና ለመባል ነው።